አዲስ ሚዲያ ኔትወርክ ኤሜን ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። የሚዲያና የኮሙኒኬሽን ባለሙያዎች አሰባሳቢ ትርክቶችን በማስረጽና የጋራ በሆኑ ማንነቶች ግንባታ ላይ የተጀመሩ ስራዎችን አጠናክሮ ማስቀጠል እንደሚገባቸው በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ አሳወቁም። የድህረ እውነት ዘመንን በእውቀትና በእውነት በሚል መሪ ሐሳብ በአፋር ክልል አመራሮችና የሚዲያና የኮሙኒኬሽን ባለሙያዎች በሰመራ ከተማ ስልጠና እየተሰጠ ነው። በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ በወቅቱ እንደገለጹት ባለፉት 7 የለውጥ ዓመታት አሰባሳቢ ትርክቶችን በማስረጽና የጋራ በሆኑ ማንነቶች ላይ ትኩረት በማድረግ ሲሰራ ቆይቷል። በዚህም ህብረ ብሔራዊ ለሆነው የአንድነት ጉዞ የጸና መሰረት ማኖር መቻሉን ተናግረዋል። በድህረ እውነት ዘመን የጋራ ወንድማማችነትንና እህትማማችነትን በሚያሳድጉ ጉዳዮች ላይ ማተኮር እንደሚገባ ጠቁመው በዚህ በኩል የሚዲያና የኮሙኒኬሽን ባለሙያዎች በለውጡ ዓመታት የተገኙ ውጤቶችን አጠናክረው ማስቀጠል እንደሚገባም ማሳሰባቸውን የኢትዮጵያ ዜና አገልግሎት ዘግቧል። አዲስ ሚዲያ ኔትወርክ ኤሜን እንግዲህ አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን ነው የምንሻገረው። የአዲስ አበባ ከተማ አስተዳደር የህዝብን ጥያቄዎችና ፍላጎቶች መሰረት በማድረግ በቀጣይ 90 ቀናት በሚከናወኑ ጉዳዮች ላይ ውይይት በማድረግ በከንቲባ አዳነች አቤቤ ቀጣይ አቅጣጫ ተቀምጧል። በቀጣይ 3 ወራት በትኩረትና ፍጥነት የሚከናወኑ ተግባራቱ በተከታታይ ከተለያዩ አካላት ጋር ሲካሄዱ ከቆዩ ውይይቶች እንደ ግብአት ተወስዶ ነው። መድረኩን የተከታተለው ሪፖርተራችን አፈወርቅ አለሙ ዝርዝሩ እንደሚከተለው ያቀርበዋል። የአዲስ አበባ ከተማ አስተዳደር በከተማዋ ከሚያደርጋቸው የተለያዩ የልማት ስራዎች በሚቀድም የተለያዩ መድረኮችን በማዘጋጀት ያወያያል። ይህ ከቅርብ ዓመታት ወዲህ የከተማ አስተዳደሩ የሰርክ ተግባር የሆነው ክንውን በዚህ ዓመትም ሳምንታትን በፈጀ መድረክ በየደረጃው ከሚገኙ የተለያዩ አካላት ጋር ተከናውኗል። በዚህም ህዝብ ስለሆነለት አመስግኖበታል። ቢሆን ስላለው ጉዳይ ደግሞ ያለምንም መሳቀቅ ድምጹን አሰምቶበታል። ከወጣቶች እስከ ሴቶች፣ ከመንግስት ሰራተኛ እስከ የኪነ ጥበብ ባለሙያዎች፣ የንግድ ማህበረሰብ እስከ ሲቪክ ማህበራት ሁሉም በየደረጃው ከሚገኙ እስከ ከተማዋ ከንቲባ አዳነች በሚደርስ ፊት ለፊት መክረዋል። ከተማ አስተዳደሩም ይህንን መድረክ የህዝቡን ጥያቄና ፍላጎት ለመፍታት የሚጠቀምበት ከመሆኑ ጋር ተያይዞ በቀጣይ 90 ቀናት ውስጥ የሚያከናውናቸውን 18 ተግባራትን በመለየት ወደ ስራ ገብቷል። እንደ ከንቲባ አዳነች አቤቤ በተለያዩ መድረኮች የተነሱት የህዝባችን ጥያቄዎች 90% በጋራ ተቀናይተንና ተናበን ከሰራን በቀላሉ የምንፈታቸው ናቸው። ከህዝቡ ጋራ ባደረግነው ውይይት የተነሱ ጉዳዮችን 90 እጁ ያነሱት ቶሎ መመለስ የምንችላቸው ናቸው። ከተጠየቁት ነገር ውስጥ 10 ያክል የሚገመተው ረጅም ጊዜ ቅድም የመካከለኛ ጊዜ ቅድም የሚፈልግ ነው። ከዛ ውጪ ያለውን ማህበረሰቡ ላይ የተፈጠሩ ያሉ ጫናዎች የሚጠይቋቸው ጥያቄዎች ተረባርበን ለማህበረሰቡ ግልጽነት ፈጥረን ልንመልስ የምንችላቸው ናቸው አገልግሎትን ጨምሮ። በተግባራቱ የኑሮ ውድነቱን ማረጋጋትና የንግድ አሰራርን መግራት በተቀናጀ መልኩ ሁሉንም በማሳተፍ የሚከወን ይሆናል ተብሏል። የከተማ ግብርና፣ የአረንጓዴ አሻራ መርሃ ግብር፣ የክረምት በጎ ፍቃድ ተግባራት፣ የገቢ አሰባሰብ፣ የስራ ዕድል ፈጠራ፣ የመልካም አስተዳደር ችግሮችና ሌሎችም የህዝቡ ፍላጎትና ጥያቄዎች በተቀናጀ መልኩ በሚቀጥሉት 3 ወራት ትኩረት ያገኛሉ። በእነዚህ ተግባራት የኔና ያንተ ከሚሉ ክፍፍሎች በላይ ሁሉም በጋራ ለውጤታማነቱ ይተጋለም ተብሏል። ከልብ መስራት ነው የሚጠይቀው። ፎከስ ደሞን ነው የሚጠይቀው። የኔ ያንተ ስራ በሚል ሳይሆን የተናበበና የተቀናጀ ግቡ የሚሳካው በጋራ ነው። የተወሰነ ሴክተር አሳክቶ የተወሰነ ግብረ ኃይል አሳክቶ ሌላው
የሚወቀስበት ወይም ደግሞ ፌል የሚያደርግበት ሁኔታ ከመፈጠሩ በፊት አስቀድሞ መቀናጀት መናበብ በጋራ መስራት ለየብቻ ምንወስደው ስራ ቢኖርም እንዳንድ ደግሞ እንደተናበበና በጋራ እንደሚረባረብ አመራር በጋራ መረባረብ ነው ሁለተኛው አቅማችን ህዝብ ነው ከኛ አመራር በተጨማሪ ህዝብ ነው እንደምታውቁት እስከ ዛሬ ድረስ ሰሞኑን ለሁለት ሳምንት ከህዝቡ ጋር ስንወያይ እኛም ከህዝቡ ምንፈልገው ህዝቡም ከኛ የሚፈልገውን በግልጽ መድረክ ስንነጋገር ነው የከረምነው አንዱ የምርት አቅርቦትን ማሻሻል ነው በከፍተኛ ሁኔታ ኑሮ ውድነትን ሊናቀልል ምንችለው ከሆነ ከህብረተሰቡ ጋር ባደረግናቸው ውይይት በትልቁ ኢሹ ሆኖ እየመጣለው የአቅርቦት ጋር ያለ እጥረትን ማሻሻል ነው ይሄ እንግዲህ አቅርቦት ጋር ሊሻሻል የሚችልበት ቅድ ከላይ ካልነው ከሌማት ትሩፋት ከክረምቱ ከመኸር ስራችን ጋር ያይዘን ምን ሰራቸው ስራዎች እንዳሉ ሆኖ የማምረት ስራው እንዳለ ሆኖ እንደገና ደግሞ በግዢን ከአቅርቦት ጋር ያሉ ጉዳዮችን ትኩረት ሰጥተን የምንሰራ ይሆናል ማለት ነው ለዚህ ከሸማቾች ማህበራት ጋር አብሮ ተቀናጅቶ የመስራት ከንግድ ድርጅት ጋር ተያይዞ አብሮ ተቀናጅቶ የመስራት በድጎማ ምናቀርባቸው ምርቶች ላይ ተገቢውን ህብረተሰቡ ለህብረተሰቡ እንዲደርስ ከማድረግ ጋር ተያይዞ አጽንኦት ሰጥተን የምንሰራበት እና ከብክነትና ባልባሌ ቦታ ላይ እንዳይውል ህብረተሰቡ በተለያየ ጊዜ ከሚያነሳቸው ከነበሩ ጉዳዮች ጋር ተያይዞ ያሉት ጉዳዮችን ለቅመን የምንፈታበት ሁኔታ ይኖራል ማለት ነው ከንቲባ አዳነች ለስካውኑ የከተማዋ ስኬት የህዝቡና ሌሎች ማካላት ድርሻ ትልቅ መሆኑን ጠቅሷል በቀጣይነትም ይድጋፍና በጋራ መቆም ከሁሉም ይጠበቃል እንደነ አረንጓዴ ልማት ስራዎች የክረምት ከተማዋን የማጽዳት ዲቾች ላይ የምንሰራው ስራ በየአካባቢው ጎርፍን የመከላከል ስራ ህዝቡ በብዛት በጉልበቱ በእውቀቱ ተሳትፎበት ሲሰራ ይኖር ነው አሁንም ባቀርነው ልክ መስራት ይችላል በተጨማሪም ሌሎች ማሳያዎች የቤት ግንባታ ማዕድ ማጋራትም አቅመ ደካሞችን መደገፍም እነኚህና የመሳሰሉት ስራዎች ላይ ዛሬ ወጣቶች ሲያነሱ የነበረበትን ቶን አመራራችን አያነሳም እውነቱን ለመናገር ይሄ ነው አቅማችን ይሄ ነው ጉልበታችን በራሳችን ልክ ብቻ እንዳናየው ከዛ ውጪ ከመንግስት ሰራተኛውም ጋር ያደረግነው ውይይት በጣም ቆንጆ ነው መንግስት ሰራተኛው ጋር ለመለወጥ ከፍተኛ ፍላጎት አለ በጅምላ ከመውቀስ በጅምላ ከመክሰስ ወጥተን ከመንመራው የመንግስት ሰራተኛ ጋር ቀረብ ብለን ውጤታማነትን ማላቅ ነው ከሚሰራውና የማይሰራው ተደበላልቆ ሁሉም በጋራ ጥሩ ሲገኝ የሚወደስበት ደግሞ ፌል ሲያደርግ በጅምላ የሚወቀስበት አካሄድ አመራሩ ጋር በምንም አይነት ተቀባይነት የለው ደግሞ የሰራ አመራር ይለያል ደግሞ መስራት ነው የሚፈልገው እቅድ ኦሬንት ማድረግ ነው የሚያስፈልገው ስራ አብሮ መገምገም ነው የሚያስፈልገው ከበጀቷ 71% ለካፒታል በጀት ወይም ለዘላቂ ልማት የምታውለው አዲስ አበባ ባለፉት አመታት የተጓዘችባቸው የልማት መንገዶቿ አንዱ ስኬት ሆኖ ይነሳል ሀብቷን በጥበብና በታማኝነት መጠቀሟ ከዚያም ሲያልፍ ዛሬን ተራምደው ለነገ ትውልድ በሚሻገሩት ፕሮጀክቶቿ መካከል ደግሞ ቀጣዩን ጊዜ ለማቃናት መትጋት የሚለው ይነበባል ባለፉት አመታት ከህዝብ ለበጎ ስራ የተሰበሰበው 25 ቢሊዮን በስርዓቱ የከተማዋን ማህበራዊና ኢኮኖሚያዊ ችግሮችን በመቅረፍ ላይ ውለዋል ለዘንድሮ የንቅናቄ ስራ ከህዝቡ የሚደረገው ድጋፍ ሁሉ በጥንቃቄ መዲናዋ ባወጣችው ደንብ ይመራል ሀብት ስንሰበስብ በግልጽነት ቀድሞ በተወሰነው አሰራር ብቻ ስራ እንዲሳካ ብዬ ነው የሚል ምክንያት በምንም አይነት አይሰራ ለሌብነት ካልሆነ በስተቀር ከተማ አስተዳደሩ በዚህ መስመር ብቻ ነው ሀብት መሰብሰብ የሚቻለው ብሎ የሰራውን ወይም ደግሞ ያወረደውን አሰራር ትቶ በራስ መንገድ መሄድ ለሌላ ፍላጎት ካልሆነ በስተቀር ተቀባይነት የለው በአይነትም ቢሆን የሚመዘገብበት የፋይናንስ ቢሮአችን እንዴት ተደርጎ መሰብሰብ እንደሚቻል ምን ያህል እንደሆነ ባለቤቱም የሰጠውን ደረሰኝ የሚያገኝበት እኛም የሰበሰብነው መዝግበን ተቀብለን በትክክል ደግሞ ስራ ላይ ማዋላችን ማረጋገጥ የሚቻልበት አሰራርን መከተል የግድ ይላል በቀጣይ 90 ቀናት ሌላኛው ትኩረት የተጀመረው የፕሮጀክቶች ምርቃትም እየተከናወነ የህዝቡ ጥያቄ መልስ መሆኑን ይቀጥላል ብለዋል ከንቲባ አዳነች ግን ባዶ ተቋም አይመረቅም የፕሮጀክት ምርቃት ጀምረናል ባለፈው ከሳምንት በፊት ከሁለት ሳምንት የካ ፓርኪንግን
መርቀናል። ከዛ በፊት ደግሞ የአንበሳ ጋራጅ ጎሮ ያክሮስ መስመር ላይ የሚያልፈውን ኮሪደር አገልግሎት አስጀምረናል። 5ኛውን የገበያ ማዕከል አስመርቀናል። በርካታ ፕሮጀክቶች ሰልፍ ይዘዋል። ነገር ግን ፕሮጀክቶች ጥንቅቅ ካላሉ እለቱኑ ወደ ስራ የሚገቡ ካልሆነ አንድም ፕሮጀክት አንመርቅም። ባዶ ህንጻ መመረቅ፣ ባዶ ግንባታ መመረቅ ቀርቷል በብልጽግና ዘመን። ትምህርት ቤት ከሆነ ከነቁሳቁሱ፣ ጤና ጣቢያ ከሆነ ከነቁሳቁሱ፣ ሆስፒታል ከሆነ የሆስፒታል እቃዎቻችን ገብተው መገልገያው ወዲያው ስራ የምንጀምርበት ነው። ህንጻ መርቀን እንደገና ደግሞ የመገልገያ እቃዎች ግዢ የምንሄድበት አይደለም። በደንብ ካልተጠናቀቀ አንመርቅም ያልኩት እንድታዘገዩት አይደለም እንድታሟሉት ነው። በመዲናዋ ባለፉት ዓመታት የተገነቡ የገበያ ማዕከላት የኑሮ ውድነትን በማረጋጋት ሚናቸውን እየተወጡ መሆኑ ተገለጸ። በአዲስ አበባ ከተማ የኑሮ ውድነት ጫናን ለማቃለል ከተማ አስተዳደሩ የተለያዩ የገበያ አማራጮችን በማስፋት እየሰራ ይገኛል። በተለይም ውስብስብ የነበረውን የግብይት ሰንሰለት የሚያሳጥሩ ገዥና አምራችን በቀጥታ የሚያገናኙ የገበያ ማዕከላትን በ5ቱም የመዲናዋ በሮች በመገንባት ገበያን የማረጋጋት ስራ ትኩረት ተሰጥቶታል። እነዚህ የገበያ ማዕከላት ጥራት ያላቸው ምርቶችን በተመጣጣኝ ዋጋ በማቅረብ የተሻለ ግብይት እንዲፈጠር ስለማድረጋቸውም ሸማቾች ይናገራሉ። ሪፖርተራችን ተመስገን ይመር ተጨማሪ ዜናውን ይዟል። ምርትና ገበያን በቀጥታ በማገናኘት ሻጭና ገዥ ያለምንም ጣልቃ ገብነት ትስስር እንዲፈጥሩ በማስቻል አንድ የኑሮ ውድነትን መግታት፣ በሌላ መልኩ ደግሞ ጥራት ያላቸውን ምርቶች በተመጣጣኝ ዋጋ ለማህበረሰቡ በማቅረብ ገበያን በማረጋጋት ላይ አዲስ አበባ ባለፉት ዓመታት አመርቂ ስራዎችን ሰርታለች። የመዲናዋ ነዋሪዎች ጥራት ያላቸውን ምርቶች በተመጣጣኝ ዋጋ የሚሸምቱባቸው ዓለም አቀፍ ደረጃን ያሟሉና በተመጣጣኝ ዋጋ ጥራት ያላቸውን ምርቶች ለህብረተሰቡ ተደራሽ የሚያደርጉ የገበያ ማዕከላትን መገንባት ችላለች። በእነዚህ የገበያ ማዕከላት ጥራት ያላቸው ምርቶች በበቂ ሁኔታ እየቀረቡባቸው መሆኑን የመዲናዋ ነዋሪዎችና ነጋዴዎች በተለያዩ ጊዜያት ሲናገሩ ይደመጣል። ከሌላ ገበያዎች አንፃር ሲታይ እዚህ ሰብል ገበያ ላይ የሚቀርቡ ምርቶች የተሻሉ ናቸው። በዋጋቸውም በጥራታቸውም የተሻሉ ናቸው። በለት የፍላጎት መጠይቆች ይኖራሉ። እነሱን በመነግራቸው ሰዓት ያቀርባሉ። ለህብረተሰቡ በታላቅ ቅናሽ ነው። ጥሩ ነገር ፍሬሽ ነገር ነው የሚያገኘው። ለኛ ደግሞ በደላላ ከመበላት ተርፈን ቀጥታ ከህብረተሰቡ ጋር ተገናኝተን እየሸጠን ያለ ነው። በዚህ መንግስትን ልናመሰግን እንወዳለን። በመዲናዋ የሚገነቡ የገበያ ማዕከላት ከፍተኛ ድጎማ የሚደረግባቸው ክትትል የማይለያቸውና ከአምራቹ በቀጥታ ገበያ ትስስር የተፈጠረላቸው ናቸው። ይህ ደግሞ ከተማ አስተዳደሩ ገበያ መረጋጋትን እውን ለማድረግ በልዩ ትኩረት እየሰራ ስለመሆኑ አመላካች ነው። የገበያ ማዕከላቱ ቁጥርም ከዕለት ወደ ዕለት እየጨመረ መጥቷል። የላፍቶ ቁጥር 2 የገበያ ማዕከልም ከሰሞኑ በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመርቆ ወደ ስራ ገብቷል። በወቅቱም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ መንግስት የኑሮ ጫናን ለማቃለል በልዩ ትኩረት እየሰራ ነው ብለዋል። በመዲናዋ የሚሰሩ የገበያ ማዕከላትም ለህዝብ የሚገቡ ቃሎች በተግባር የሚገለጥባቸው ናቸው ብለዋል። ለህዝባችን ሁሉ ጊዜ የምንሰጠው ምላሽ አዳምጠን ተጨባጭ የሆነ ምላሽ ነው። አዳምጠን ከንፈር መጠን አንመለስም፣ አስመስለን አንናገርም። ለህዝባችን በታማኝነት በቅንነት በትጋት ሰርተን ተጨባጭ ምላሽ ያለውን የኑሮ ጫና የሚያቃልል ችግሩን ለማቃለል አስተዋጽኦ የሚያደርግ ተጨባጭ ስራዎችን እየሰራን ያለ ነው። የከንቲባውን ሐሳብ የከተማ ነዋሪዎችም ይጋሩታል። በተለያዩ ጊዜያት ለኤኤምኤን አስተያየታቸውን የሰጡ የመዲናዋ ነዋሪዎችም ማዕከላቱ ዘመናዊ የግብይት ስርዓትን የፈጠሩ የኑሮ ውድነትንም ያረጋጉ ስለመሆናቸው ተናግረዋል። ስለ እውነት መመሰከረው የዋጋ ጥሩ አለ፣ ምን ፈልገውም አለ። ሌላው ደግሞ ያው የሰው የተገበያ የገዢ ሁኔታ ታይቶ ወደፊት የሚያድግ ይመስለኛል። እስካሁን ላለው ነገር አሪፍ ነው። ዋጋው ከእንግዲህ ባስተያየት ነው። ቢያንስ ከውጩ የ20 ያክል ቅናሽ አለው። ዋጋቸው ከሌላው አንፃር እዚህ ቲማቲም፣ ድንች፣ ሙዝ፣ አቮካዶ የገዛሁት ከሌላው አንፃር እዚህ ቅናሽ ነው። የላፍቶ ቁጥር 2 የገበያ ማዕከል በመዲናዋ ባለፉት ዓመታት ተገንብተው ወደ ስራ ከገቡት ግዙፍ የገበያ ማዕከላት ተርታ የሚመደብ ነው ያሉት ከንቲባ አዳነች አቤቤ በአዲስ አበባ የተገነቡ ግዙፍ የገበያ ማዕከላት በቂ ምርትን በተመጣጣኝ ዋጋ በማቅረብ ከፍተኛ ለውጥና ሚናን እየተጫወቱ ነው ብለዋል።
በከተማችን በትልልቅ ገበያ ማዕከልነት ከሚጠሩት ውስጥ አምስተኛው ነው። መጀመሪያ እንደምታስታውሱት ይህንን ስፍራ ከ3 እስከ 4 ሄክታር በሚሆን ቦታ ላይ ትልቅ የአትክልት ገበያ ማከፋፈያና የችርቻሮ ሱቆችን ሰርተን ለህዝባችን ሰፋ ያለ ግብይት ስፍራን መፍጠር ችለናል። ከዛም ቀጥለን የአቃቂ የእህል ሰብል ገበያ ማዕከልን ገነባን፣ ለህዝባችን አገልግሎት ክፍት አደረግን። በተመሳሳይ ቦታው የጅምላ መሸጫም ማከፋፈያም መጋዘኖችንም የያዘ ነው። ቀጥለንም በሶስተኛ ደረጃ የለሚኩራ ክፍለ ከተማ ዘመናዊ ግዙፍ የገበያ ማዕከል ገነባን። ሌሎች ገበያ ማዕከላቶቻችን የሌላቸውን ዘመናዊ የሆነ አገልግሎቶችን ይዞ የተገነባ ነው። በዛ ረካንም ኮልፌ ላይ በለሚኩራ ተመጣጣኝ የሆነ ትልቅ ገበያ ማዕከል ወደ አምራቹም ጠጋ ባለ ስፍራ ላይ እሱንም ገነባን። በተመሳሳይ ዘመናዊ ማሞቂያ ማቀዝቀዣ ያለው የእህልም ትልቅ የጅምላም የችርቻሮ መሸጫ ያሉት ወፍጮ ቤቶች ያሉት ለአካባቢው ማህበረሰብም ለአምራቹም ምቹ የሆነ ገበያ ማዕከል ገነባን። ሌሎች ኑሮ ውድነቱን ለማረጋጋት አስተዋጽኦ የሚያደርጉትን ጨምረን እነኚህ የገበያ ማዕከላቶች አዲስ አበባ ላይ ያመጡት ለውጥ እጅግ በጣም ትልቅ ነው። የማዕከላቱ መገንባት የደላላ ጣልቃ ገብነትን የፈታ አምራቹንና ሸማቹን በቀጥታ ያገናኘ ነው ያሉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ይህንንም ስራ አጠናክሮ ማስቀጠል ላይ የከተማ አስተዳደሩ በትኩረት እንደሚሰራ ተናግረዋል። አምራችና ሸማቹን ማገናኘት ችለናል። የደላላ ሰንሰለት መቆራረጥ ችለናል። ምርት በስፋት ይቅረብ። ዋናው መፍትሄው የምርት እጥረትን ለሚፈጥሩ አካላት ምርትን በመጨመር የምርት እጥረትን መፍጠር ተጽዕኖን መቀነስና እንዲሁም በተለያየ መንገድ ገበያን የሚያዛቡ አካላትን መቆጣጠሪያ አሰራር በመሆኑ ምክንያት ይህንን ስፍራ ለአብዛኛዎቹ ከጽዳት ካልሆነ በስተቀር በነፃ ለህዝባችን ስንል የምናቀርበው ስፍራ ነው። አሁንም በዚህ ጉዳይ ላይ ቆይታ የምናደርገው በንፋስ ስልክ ላፍቶ ክፍለ ከተማ ተመርቆ አገልግሎት መስጠት የጀመረው የላፍቶ ቁጥር 2 ሁለገብ የገበያ ማዕከል ለአምራቾችና ሸማቾች ምቹና የተሳለጠ የግብይት ሂደትን መፍጠር መቻሉ ተገለጸ። ሁለገብ የገበያ ማዕከሉ ከዋጋ ጥራትና የምርት አይነት ለማህበረሰቡ የተሻለ አገልግሎት መስጠትም ጀምሯል። ሪፖርተራችን ትባረክ ኢሳያስ ተጨማሪ አላት። የአምራችና ሸማች በቀጥታ ለመገናኘት ገበያው ላይ ሀሎታዊ ተጽዕኖ ፈጥሮ ቆይቷል። በአምራቾችና ሸማቾች መካከል በነበረው ረጅም ሰንሰለት ምክንያትም ምርቱን ያቀረበም ሆነ ምርት ፈላጊ አካል በቀጥታ መገናኘት ሳይችል ጥቂት የማይባሉ ጊዜያት አልፈዋል። በዚህም ሳቢያ ነዋሪዎች ለጊዜ ብክነት ጥራት ያለውን አቅርቦት ከማግኘት ከዋጋ መመጣጠንና ተያያዥ ጉዳዮች ላይ ቅሬታ ሲያነሱ እንደነበር ይታወሳል። በመዲናችን አዲስ አበባ ይህንኑ ተደራራቢ ችግር እንደሚቀርፉ የታመነባቸው የገበያ ማዕከላት ቁጥር 5 ደርሰዋል። የላፍቶ ቁጥር 2 ሁለገብ የገበያ ማዕከል ደግሞ አንደኛው ነው። ኤኤምኤን ለአገልግሎት ክፍት በሆነው የገበያ ማዕከል ተገኝቶ ቅኝት አድርጓል። በዚህም የአምራቾችን እንዲሁም የሸማቾችን ስሜት መጋራት ችሏል። አምራቾች ከዚህ ቀደም የመደብ ቦታ ለማግኘት እንዲሁም በቀጥታ ከሸማቾች ጋር ግብይት ለመፈጸም አስቻይ ሁኔታ ባለመኖሩ ለኪሳራና እንግልት ሲዳረጉ መቆየታቸውን አስታውሰው በላፍቶ ቁጥር 2 ሁለገብ የገበያ ማዕከል ውስጥ ህጋዊ የሆነ ግብይት እንዲሳለጥ በመመቻቸቱ ቀድሞ የነበሩ ችግሮች እንደሚቀረፉም ነው የገለጹት። ከዚህ በፊት እዚህ መደብ እየተከራየን ነበር የምንሰራው የነበረው። ምርታችን ይዘን እንመጣለን፣ ተከራይተን ነው የምንሸጠው። በዛ በጣም እንግልት ነበረ። ነጋዴው ደላላው በጣም ያሰቃየን ነበር። አሁን ግን ፈጣሪ ምስጋና ይግባው ከእርሻችን የምናመጣውን ምርት የምንሸጥበትን መንግስት አሳምሮ ሰርቶ ውብ አድርጎ ሰጥቶናል። በጣም በደስታ ተቀብለን እየሰራንበት ነው። አይመጣ ነው ከምስራቅ ሸዋ ነው። እኛ አምራችንን ቀጥታ ከእርሻ እናመጣለን፣ ከህዝቡ ጋር እናገናኛለን። ያ ሲገናኝ የደላለ ነገር ይጠፋል። ድሮ የነበረው በ5ኛ ደላለ በ6ኛ በ7ኛ ነበር የሚደርሰው እዚህ። አሁን ግን የራሳችን ሰርተን ቀጥታ ከእርሻ አምጥተን ለህዝብ ነው ማለት ምንሰጠው። ሸማቾች ይመጣሉ። የ10 ብር ዋጋ እስከ 150 ዋጋ አለ ልዩነት። ጤፉን ብትወስጂ ደግሞ አንደኛ ደረጃ ነው እኛ የምንይዘው። አንደኛ ደረጃ 145 ወፍጮ ቤት ብትሄጂ ሸማቾች ጋር 145 አለ፣ 130 አለ። እዚህ 120 ብር ነው እኛ የምንሸጠው።
ሸማቾችም ጥራት ያለውን ምርት በተመጣጣኝ ዋጋ በተሟላ አማራጭ ማግኘታቸው እንዳስደሰታቸው ገልጸዋል። የጤፍ ላይ ነው መጣው ላይ እና ላይ በጣም ለውጥ አለ። በጣም ደስ ይላል እና እግዚአብሔር በዚህ ደህና ጊዜ ያምጣልን። ጥሩ ጊዜ ነው። ይሄን ማየታች መልካም ነው። ተሌላ ቦታ ነገር ማለት ነው። ተሌላ ቦታ ነገር ላይ በጣም ለውጥ አለው። የ15 ለውጥ አለው። ይሄን ማየታች በጣም ጥሩ ነው። ደስ ይላል። በዚህ ይቀጥሉበት። አሁን ግን መንግስት ስለኛ ይሄን አስቦ ቅናሽ ከደላላ ከምን ከሁከት ከግርግር ይሄን ከፈጠረልን በጣም ነው የሚጠቅመን። ለምን ዛሬ አንሄድም ብለን ነው የመጣነው። እንግዲህ ጤፍነቱን ያው ገና እየመረጥን ነው። ዋጋ ልዩነት አለው። የዚህ አካባቢ ነዋሪ ነኝ። ይሄን ተነዚህ መከፈቱ በጣም ደስ ይላል። ሁሉን ነገር ወፍጮም እዚህ ያለ እህሉንም እንደልብ አምባጫች ትገዣለሽ። በጣም ደስ ይላል። ዋጋ ልዩነት በጣም አለ። የ15 ብር በ1 ኪሎ ላይ እስከ 15 ብር ለውጥ አለ። በዛ ላይ ወፍጮ እዚህ ስላለ በጣም በቃ አስቢው በ1 ኪሎ ላይ የ10 ብር የ15 ብር እስከ 20 ብር አለ ልዩነት ማለት ነው። ማዕከሉ የአምራቹንም ሆነ የሸማቹን ጥያቄ የሚመልስ ፍትሃዊ የሆነ የግብይት ምህዳርን የሚፈጠር ነው ያሉት ደግሞ የላፍቶ ቁጥር 2 ሁለገብ የገበያ ማዕከል የኮሚቴ ሰብሳቢና አምራች አቶ ከማል ሰይድ ናቸው። አንድ አምራች በብዙ አመታት ስናርስ ነበረ። ብዙ እንግልት ሲደርስብን ነበረ። ስንከስር ነበረ። ምርቶቻችንን እናመርታለን ግን መሸጫ ቦታ አላገኘንም። አሁን በዚህ መንግስት ባመቻቸው የአምስቱ የገበያ ማዕከላት ውስጥ አንዱ ይሄ ነው። ላፍቶ ቁጥር 2 አትክልትና ፍራፍሬ እንዲሁም ሰብል መሸጫ ከተገነባልን ቀን ጀምሮ እኛ ምርቶቻችንን ሌሎች ገበሬዎችም ምርቶቻቸውን አምጥተው በቅናሽ ዋጋ ከ15 20% ዲስካውንት አድርገው ለሸማቹ ቀጥታ ለሸማቹ እያቀረብን ነው። ይህ ማለት ምንድነው? የኑሮ ውድነትን ለመቀነስ ትልቅ ተስፋ አለው ማለት ነው። የላፍቶ ቁጥር 2 ሁለገብ የገበያ ማዕከል ተመርቆ ለአገልግሎት ክፍት መሆኑም ይታወቃል። ቀጣዩ መረጃችንን በዚህ ላይ ትኩረቱን የሚያደርግ ነው። እንግዳ ጋብዘናል በስቱዲዮ የአዲስ አበባ ከተማ ንግድ ቢሮ ወይዘሮ ሀቢባ ሲራጅ ስቱዲዮ ተገኝተዋል። ተጨማሪ መረጃ ሊያደርሱን እንኳን ደህና መጡ። ሰላም ቆያችሁ። እንግዲህ እነዚህ እየተስፋፉ ያሉት የገበያ ማዕከላት ገበያውን ከማረጋጋት አንጻር ያላቸው ፋይዳ እንዴት እየተለካ ነው? ምንስ ውጤት እየታየ ነው? በጣም አመሰግናለሁ። እንግዲህ የግብርና ንግድ መስጫ ማዕከላት መስፋፋታቸው የኑሮ ውድነቱን ማረጋጋት ላይ በጣም ከፍተኛ አስተዋጽኦ አለው። ምክንያቱም ከነፃ ገበያ ከውድድር ገበያው የነበረውን የደላላ ያላስፈላጊ የደላላ ትስስሮችን ከመሃል አውጥቶ አምራቹንና ሸማቹን ቀጥታ ያገናኘ ነው። አርሶ አደሩ ያመጣዋል እዛ ጋር ቀጥታ ስለሚሸጠው ከነፃ ገበያ 20% ቀንሶ ነው እዚህ ማዕከል ላይ የሚሸጠውና ኑሮ ማረጋጋት ላይ ከፍተኛ አስተዋጽኦ አለው። ሁለተኛ ይሄ ገበያ ማዕከል ሁሉንም ነገር በአንድ ቦታ ነዋሪዎቻችን የሚያገኙበት በጣም በቅናሽ ዋጋ በጣም ኳሊቲ ያለው ከነፃ ገበያውም የተሻለ ጥራት ያለው ምርት እዛ ስለሚያገኙ ገበያ ማረጋጋት በዋጋም በቦታም እንደዚሁም ደግሞ በጥራትም የተሻለ ኑሮ ማረጋጋት ላይ አዎንታዊ አስተዋጽኦ አለው። እንግዲህ የላፍቶ ቁጥር 2 ከዚህ ቀደም ከተሰሩት የገበያ ማዕከላት በምን ነው በዋናነት አገልግሎቱ የሚለየው የሚለው ነገር ዘርዘር ያደርጉት ንገሩኝ። እሺ በጣም አመሰግናለሁ። የላፍቶ ቁጥር 2 ገበያ ማዕከል እንግዲህ አምስተኛ ገበያ ማዕከላችን ነው። አምስተኛ ላይ ሲመጣ ደግሞ እነዛ አራቱ ላይ ያልነበሩትን ነገሮችን አካቶ የተሰራ ነው። መጋዘኖችን፣ የቸርቻሪ ቦታን፣ የጅምላ ቦታን መሰራቱ ብቻ ሳይሆን ሁሉም ላይ የተሰራው እንደተጠበቀው ነው። በተጨማሪ ደግሞ ፋሲሊቲዎች ተጨምሯል። ይሄኛው ላይ ባንክ ፋሲሊቲ እዛው ውስጥ ነው ያለ። በተጨማሪ የቢሮ ፋሲሊቲዎች አሉ፣ የሱፐርማርኬት ፋሲሊቲ አለ፣ የካፌ ፋሲሊቲ አለ። ሁሉንም ያሟላ አምራቹ ምንም ምርትም ሲያመጣ ገንዘብ ልውውጥም ሲያደርግ እንዳይቸገር ተደርጎ ነው የተሰራውና እንደዚሁም ማሞቃና ማቀዝቀዣውም በስፋት ነው ይሄኛው ላይ የተሰራው። ስለዚህ ከበፊቱ የተለየ ነገር ፋሲሊቲዎችን ጨምሮ የመጣ ነው የሚለው ለማንሳት ነው። መልካም ነው። እነዚህ አሁን እንግዲህ በአምስቱም በሮች እየተገነቡ ያሉት የገበያ ማዕከላት ሁለገብ እንደሆነ ይታወቃል። አገልግሎታቸው ሰፊ ነው። ዋጋ የማረጋጋት አቅርቦቱን በአይነት በብዙ መልኩ ተጠቃሚ በማድረግ ረገድ ትልቅ ሚና እንዳላቸው ሌሎችም ክልሎች ተበክሮ እየወሰዱ መሆኑን በየጊዜው እያየን ነው። የመሰረተ ልማት ችግር ያለባቸው እንዳሉም አንዳንድ የገበያ ማዕከላትን እየሰማን ነው። ለምሳሌ ኮርፌው ይጠቀሳልና እነዚህን ማዕከላት በዋናነት ከዚህ አንጻር ከማሟላት አንጻር ምን ነገሮችን እየሰራችሁ ነው?
እንግዲህ ገበያ ማዕከላትን ስናስፋፋ መጀመሪያ ላይ ጥያቄ የነበረው እንደምታስታውሰው በኮቪድ ጊዜ ነው። በኮቪድ ጊዜ ፒያሳ ላይ የነበረው የጥግግቱ የችግሮቹ መሀል ከተማ ላይ የነበረውን ገበያ ማዕከል የለንም ተደራሽ አይደለም የሚለው ትልቅ ችግር ነበር። አሁን ጥያቄዎቹ ከአንዱ ወደ ሌላው ነው እየተላለፈ ያለው። አሁን በዛን ጊዜ የነበረው ገበያ ማዕከል የለም ነው። ይሄ ገበያ ማዕከል በመገንባቱ ለከተማችን ትልቅ ነገር አስተዋጽኦ አበርክቷል። ይሄ አስተዋጽኦ ደግሞ ያልነበረው እንደነበረ ዘመናዊ የገበያ ማዕከላትን አስተዋውቋል። ይሄንን ሲያስተዋውቅ ህዝባችን ሲጠይቅ የነበረው ከዚህ በፊት የለም ነው። አሁን ደግሞ ጥራቱንና ቅርበቱን ነው። አሁን ኮልፌ ገበያ ማዕከል ላይና አቃቂ ላይ ነው የሚያነሱት። ከዚህ በፊት የነበረው የውሃ ችግር ነበረው፣ የመብራት ችግር ነበረው፣ የወፍጮ ቤት ችግር ነበረው። ይሄ ሙሉ በሙሉ ተፈቷል። መንገድ ላይ ነው አሁን የኮልፌ ተጀምሯል። በአጭር ጊዜ ውስጥ አንድ ወርም ባልሞላ ጊዜ ውስጥ ይጠናቀቃል። የአዲስ አበባ መንገዶች ባለስልጣን ነው እየሰራ ያለው። የአቃቂም ትንሽ ማገናኛ መንገድ ነው የምትቀረው፣ እሷም ታልቃለች። ስለዚህ የመሰረተ ልማቱ የውሃ የመብራቱ የመንገዱ የሚለው አሁን በዚህ አመት ሰኔ 30 ሳያልቅ የሚያልቁ ነገሮች ናቸው፣ የሚፈቱ ነገሮች ናቸው። መንገድ ብቻ ነው የምትቀረው፣ እሷ አሁን ታልቃለች። መልካም ነው። ወይዘሮ ሀቢባ ስራጅ የአዲስ አበባ ንግድ ቢሮ ኃላፊ ስቱዲዮ ተገኝተው ለሰጡን መረጃ ከልብ እናመሰግናለን። እኔም ከልብ አመሰግናለሁ። ከአዲስ ሚዲያ ኔትወርክ የሜን መረጃዎቻችን እንደቀጠሉ ናቸው። አዲስ አበባ ባለፉት የለውጥ ዓመታት አገልግሎት አሰጣጡን ቀልጣፋ ለማድረግ የዘረጋችው በቴክኖሎጂ የተደገፈ አሰራር ውጤት እያስመዘገበ እንደሚገኝ ተነገረ። ባለፉት ዓመታት የአገልግሎት አሰጣጡን በቴክኖሎጂና ዲጂታላይዝድ በሆነ መንገድ በመደገፍ ቀልጣፋ አገልግሎት እየሰጡ ከሚገኙ ተቋማት መካከል የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ተጠቃሽ ነው። ባልደረባችን ተመስገን ይመር በቦሌ ክፍለ ከተማ የወረዳ 12 እና በየካ ክፍለ ከተማ የወረዳ 11 የሲቪል ምዝገባ ጽሕፈት ቤቶች አገልግሎት አሰጣጥና የቴክኖሎጂ አጠቃቀምን ቃኝቶ ተከታዩን መረጃ አዘጋጅቷል። አብረን እንከታተል። ባለፉት ዓመታት ሁሉን አካታችና ዓለም አቀፍ መለኪያዎችን ያሟሉ መሰረተ ልማቶችን ገንብታ የበርካቶች የስበት ማዕከል መሆን የቻለችው አዲስ አበባ ከምትሰራቸው ልማቶች ጎን ለጎን የተቋማትን አቅም በመገንባትና አደረጃጀታቸውን በመፈተሽ አገልግሎት አሰጣጥን ዘመናዊና ቀልጣፋ በማድረግ አመርቂ ውጤቶችን አስመዝግባለች። በመዲናዋ ከዚህ ቀደም በርካታ ችግሮች የሚነሱበት ዛሬ ላይ ግን ዘመናዊና የተቀላጠፈ አገልግሎት ከሚሰጥባቸው ተቋማቶች መካከል የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ተጠቃሽ ነው። በቦሌ ክፍለ ከተማ የወረዳ 12 የሲቪል ምዝገባና የነዋሪነት አገልግሎት ደግሞ አንዱ የፈጣንና ዘመናዊ አገልግሎት ማሳያ ተደርጎ ሊወሰድ ይችላል። በሚልሮይ ኢንጂነሪንግ የጊዜ ቀጠሮ መተግበሪያ አማካኝነት በወረዳው ሲቪል ምዝገባና የነዋሪነት አገልግሎት እንግልትን የሚቀርፍ ከመሰለፍና ከብልሹ ጉዳዮች የሚታደግ አዲስ አሰራር እውን ሆኗል። ይህም ለተገልጋዮች ዘመናዊ ቀጠሮን በመያዝ ሰዓት፣ ጉልበትና ገንዘብን መታደግ የሚችል ቴክኖሎጂ ነው። የቴክኖሎጂው የፈጠራ ባለሙያዎችና የሥራ ኃላፊዎችም ቴክኖሎጂው አገልግሎት አሰጣጥን አንድ ደረጃ ከፍ የሚያደርግ ነው ብለዋል። ከዚህ በፊት እኛም እንደተገነዘብነው ሰው መጥቶ በጧት ወረፋ የሚያዝ በምን ሰዓት ውስጥ ነው መስተናገደው የሚለውን ያለማወቅ አንሰርቴኒቲዎች ነበሩ። ስለዚህ ያንን ችግር ለመቅረፍ በሚመጣበት ሰዓት መቼ ነው መስተናገድ የምፈልገው ተደርጎ ያንን ቀጠሮ ቡክ ተደርጎለት ለዛም ኮንፊርሜሽን ይዞ ይሄዳል ማለት ነው። ከዚህ ሲስተም ላይ ከዚህ አፕሊኬሽን ላይ ይዞ ይሄዳል ማለት ነው። ስለዚህ በየትኛውም ሰዓት ቅድሚያ ተሰጥቶት ያ በቀጠሮ የመጣ ሰውዬ ይስተናገዳል ማለት ነው። አንድ ሰው በራሱ በናሽናል አይዲው መጥቶ ቀጠሮን ይዞ ይሄዳል። በዛ ሰዓት በአግባቡ ይመጣል ማለት ነው። ጠዋት ወረፋ የሚደርሰው ጠዋት ይስተናገዳል። ከሰዓት የሚደርሰው ከሰዓት ይደርሰዋል። ስለዚህ እዛ ጋር በእኛ ሰው መሰረት በዲጂታል በሆነ መልኩ ፕሪንቲንጉም ከሰው ንክኪ ነፃ ነው። እዛ ውስጥ ባለ ሰው በተመዘገበው ልክ እየወጣ ይሰጠዋል ማለት ነው። በቦሌ ክፍለ ከተማ የወረዳ 12 የሲቪል ምዝገባና የነዋሪነት አገልግሎት ጽሕፈት ቤት ኃላፊ ወይዘሮ አዳነች ወርቁ በተቋሙ ሁሉም አሰራሮች በዲጂታላይዝድ መልኩ የሚከወኑ ዓለም አቀፍ መለኪያን ያሟሉና በርካታ እንግልቶችና ብልሹ አሰራሮችን የሚቀርፉ ናቸው ብለዋል። እኛ ቤት ምንም አይነት ማኑዋል መታወቂያ አይወጣም። ማኑዋል ያላገባ ማኑዋል ልደት አይወጣም። ይሄ ማለት አንደኛ ቴክኖሎጂ መዘመኑን ጫፍ ነው የምታየው። ሁለተኛ ነገር ደግሞ በቴክኖሎጂ ታግዞ የሚሰራ ስራ ሁሉ ከሌብነት የሚጸዳ ነው የሚሆነው። በተቋሙ በርካታ የሪፎርም ስራዎች ተሰርተዋል ያሉት ኃላፊዋ እነዚህ የሪፎርም ስራዎች በውጤት የታጀቡ በርካታ ችግሮችን የሚያቀርፉ ናቸው ብለዋል። ተግባራዊ መደረግ የጀመረው ቴክኖሎጂም ዘርፈ ብዙ ፋይዳን ያመጣ ነው ብለዋል። ሪፎርም ላይ ነው ያለነው። ጽዱ ሰራተኛ፣ ጽዱ ቦታ፣
በቴክኖሎጂ የታገዘ ተቋም ውስጥ የሚውል ተቋምን እየፈጠርን ያለ ነው። አዲስ ሚዲያ ኔትወርክ ሌላኛው ምልከታውን በየካ ክፍለ ከተማ ወረዳ 11 አድርጓል። በወረዳው የሲቪል ምዝገባና የነዋሪነት አገልግሎት አሰራሮች በቴክኖሎጂና ዘመኑን በዋጀ መልኩ እየተሰሩ ስለመሆኑ ተገልጋዮችና ሰራተኞች ተናግረዋል። እዚህ የተገለገልከውን አሁን መሸኛ ይዤ ሌላ ቦታ ሲሄድ እዛም ይሄ ያለው ነገር ነው አብሮ የሚተላለፈው እና ምንም አይነት የመቸገር ሁኔታ የለም። ሁሉ ነገር በጣም አሪፍ ነው የሚካሄደው። ሁሉ እኔ በእውነቱ ከሆነ በጣም አሪፍ ነው። እኔ እዚህ ሰፈር ላይ ስኖር በጣም ቆይቼበታለሁ። በጣም እርካታ አግኝቻለሁ። አጠቃላይ የኩነት ምዝገባዎችንና ነዋሪነት ለሚሰጣቸው አገልግሎቶችን በዲጂታል አገልግሎት ላይ ሰጠን። በዚህ በመስጠት ሂደት ውስጥ የነበሩ ብልሽቶችን ሙሉ በሙሉ ካንስል ያደረገ ከማኑዋል የነበሩ ችግሮችን ከፍተኛ በህገወጥ መንገድ የሚሰሩ ሰርቲፊኬቶችን ካንስል አድርጎ ያጠፋልንና ዲጂታል በመሆኑ በህጋዊ መንገድ አገልግሎቶችን መስጠት የተቻለበት ሁኔታዎችን መፍጠር ተችሏል ማለት ነው። ውጪ ጀምሮ እስከ ውስጥ ድረስ ያለው አሰራር ዲጂታል በመሆኑ አሁን ወረፋ ማስጠበቂያ ማሽን መግባቱ ለኛ ስራችንን አቃሎልናል ማለት እንችላለን። በየካ ክፍለ ከተማ የወረዳ 11 ዋና ስራ አስፈጻሚ አቶ ታደሰ ወርቁ ከዚህ ቀደም በሲቪል ምዝገባና የነዋሪነት አገልግሎት ውስጥ ከፋይል አያያዝ ጀምሮ በርካታ ውስንነቶች ነበሩ ብለዋል። ይህ ደግሞ በተገልጋይና በአገልጋይ መካከል ቅሬታን የሚፈጥር እንደነበር ያስታውሳሉ። ዲጂታላይዝ የማድረግ ስራችን እጅግ በጣም ትልቅ ለውጥ ነው ያመጣል። ወደ ሌሎች ቴስት ማድረግ የሚያስችል ደረጃ ላይ ነው ያለው ማለት ነው። እንደ ምሳሌ የሚታይበት እዛ ተቋም ላይ እነዚህ ስራዎች በመሰራታቸው ድሮ ሰው 12 ሰዓት 11 ሰዓት መጥቶ ይሰለፋል። እዚህ ለምን ተራ የምናስጠብቀው በቁጥር ነበር ወረቀት እየታደለ። አሁን ኢቨን ወረፋ ማስጠበቂያችንም ጭምር ዲጂታል ሲስተም ነው። በአዲስ አበባ ከተማ የምግብ ዋስትናን ለማረጋገጥ በሚደረገው ጥረት የከተማ ግብርና የሚያበረክተው አስተዋጽኦን ለማሳደግ በስፋት እየተሰራ ይገኛል። የአስተዳደሩ የአርሶ አደርና ከተማ ግብርና ልማት ኮሚሽን የተዘጋጀ በእንስሳት እርባታ ዘርፍ ለተሰማሩ አርቢዎች ግንዛቤ ማስጨበጫ የውይይት መድረክ እየተካሄደ ነው። መድረኩን የተከታተለ የሚገኘው ሪፖርተራችን ንጉሱ በቃሉ ተጨማሪ መረጃ ላይ ያደረሰን በቀጥታ መስመር ላይ ይገኛል። እንደምንላል ንጉሱ፣ የከተማ ግብርና የገበያ ዋጋን በተለይ የግብርና ምርቶችን ዋጋ ለማረጋገጥ አስተዋጽኦ ያደርጋል፣ እንደዚሁም አቅርቦትን ያሻሽላል። ተጨማሪ ገበያ በማግኘትም እንደዚህም ገቢ በማሳደግ የተለያዩ ስራዎችን ለመስራትም ያከናውናል፣ ትልቅ አስተዋጽኦ ያደርጋል ተብሎ ይታመናልና በዚህ ላይ የተነሳ ያለው ነገር ምን ይመስላል? አመሰግናለሁ ሰለሞን። እንደምንላል እንደምንላችኋል ተመልካቾቻችን። እንግዲህ አንተም በመግቢያችን ላይ ቀድመህ እንዳነሳው የአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን እንግዲህ ከ1000 በላይ አርቢዎችን በመሰብሰብ የተለያዩ ውይይቶችን ሲያካሄድ ቆይቷል። ይሄ መድረክ ሁለተኛው መድረክ ነው። ከዚህ በኋላም እንደዚህ ወደ 1000 የሚደርሱ ሰዎችን በመሰብሰብ ሶስተኛ መድረኩን እንደሚያካሄድ ነው የተገለጸው። እንግዲህ በተለይም ደግሞ በአዲስ አበባ የከተማ ግብርና በስፋት እየተከወነ ይገኛል። ከቅርብ ጊዜያት ወዲህ እንግዲህ አሁን ባለው መረጃ ኮሚሽኑ በሰጠ መረጃ ማለት ነው ወደ 1 ሚሊዮን የሚጠጉ የከተማዋ ነዋሪዎች በቀጥታም በተዘዋዋሪም በከተማ ግብርና ተሰማርተው እንግዲህ የኑሮ ውድነትን ከመቀነስ አኳያ እንዲሁም ደግሞ የምግብ ዋስትናን ለማረጋገጥ መንግስት በሚሰራቸው ስራዎች የከተማ አስተዳደሩ በሚያከናውናቸው ተግባራት የከተማ ግብርና ሰፊ እንቅስቃሴ እየሰጠ ያለ ተግባር ነው። እንግዲህ ይሄንን ተግባሩን ደግሞ አጠናክሮ እንዲቀጥል ውይይቶች መደረጋቸው ሰፊ ድል ይዘው የሚመጡ ስለመሆናቸው ነው በመድረኩ የተነሳው። በመድረኩ የተሳተፉ አርቢዎችም ያነሷቸው በርካታ ጥያቄዎች አሉ። አንደኛ እንግዲህ መንግስት በርካታ እድሎችን ይዞ የመጣበት ይህ የከተማ ግብርና በተለይም ደግሞ የውሃ ችግርና እንዲሁም ደግሞ የመኖ ችግር፣ የመኖ እጥረት፣ የመኖ ዋጋ ከታሰበው በላይ ማሻቀብ ለስራቸው ትልቅ ፈተና እንደሆነባቸው በተደጋጋሚ አንስተዋል ማለት ነው። አብዛኞቹ ጥያቄዎችም ያነሱት የነበረው ሐሳብ ይሄንን ነው። ኮሚሽኑም ይሄንን ችግር ለመፍታት በተለይም ደግሞ ከባለድርሻ አካላት ጋር በስፋት እየሰራ እንደሚገኝና ጉዳዩን ደግሞ በትኩረት ይዞ እየሰራ እንዳለ ነው የኮሚሽኑ የስራ ኃላፊዎች የነገሩ ማለት ነው። በሌላ አንጻር ደግሞ ስናየው የመስሪያ ቦታ እንግዲህ ሰፊ የሆነ እድልን ይዞ የሚመጣ ነው። ሰፊ የሆነ የመስሪያ ቦታ መኖሩ አንደኛ የዶሮ አርቢዎችም ይሁኑ የእንስሳት አድላቢዎችም ይሁኑ የበግም ሆነ በሬ የሚያደልቡ
እነዚህ አርቢዎች የንብ ማነብም ይሁን ሰፊ የሆነ ቦታ የሚፈልግ ነው እንዳላቸው መጠን ማለት ነው። ነገር ግን የቦታ እጥረት ችግር አንደኛ በተለይም ደግሞ ዶሮ የሚያረቡ እነዚህ አርቢዎች ከሰፊ ፈተና ከባድ ፈተና እንደሆነባቸው በተደጋጋሚ ሲያነሱ የነበረው ጉዳይ ነው። በዚህም ደግሞ መንግስትም እንግዲህ በተደጋጋሚ የሰሞኑንም 50 ዶሮዎችን እንግዲህ ለዝቅተኛ ኑሮ ለሚገኙ ዜጎች እየሰጠ ይገኛል። ነገር ግን ቦታ ባለመኖሩ አብዛኞች ምንድነው ሰፊ ቦታ ከሌለ ሊሞቱም ይችላሉ። በዚህም ደግሞ አርቢዎች ከዘርፉም የሚወጡበት አጋጣሚ ሰፊ እንደሆነ አንስተዋል ማለት ነው። ይህንን ችግር ለመፍታትም ኮሚሽኑ በተለይም ደግሞ ከሌሎች ባለስልጣን መስሪያ ቤቶች ጋር በስፋት እንደሚሰራ ነው የነገረን ማለት ነው። ለአዲስ ሚዲያ ኔትወርክ ተናግሯል። ከዚህ ባሻገር እንግዲህ በተለይም ደግሞ ከደንብ ማስከበር ባለስልጣን ጋር ከአካባቢ ጥበቃ ባለስልጣን ጋር በስፋት በመስራት በተለይም ደግሞ እነዚህ የግንባታ ፍቃድን ከመስጠት አኳያ ፍቃድ እንዲያገኙ በትኩረት እንዲታይላቸው በቅድሚያ እንዲታይላቸው እነዚህ አርቢዎች ሰፊ ስራዎችን ይዞ እየሰራ እንደሚገኝ ኮሚሽኑ አስታውቋል ማለት ነው። እንግዲህ በአዲስ አበባ ትልቅ የገበያ ማዕከላት እየተገነቡ ናቸው። ሰሞኑንም የተመረቀው የገበያ ማዕከል አንዱ ማሳያ ነው። በእነዚህ የገበያ ማዕከላትም እንግዲህ የከተማ ግብርና ሰፊ የሆነ ምርትን በማምረት እንቁላል በማምረት ዶሮዎችን እንዲሁ እንትን በማለት የተሻለ አቅርቦት እንዲኖር ሰፊ እድል ይዞ እንዲመጣ የከተማ ግብርናውን በትኩረት መስራቱ የሚያጠያይቅ ጉዳይ አይሆንም ማለት ነው። ሰለሞን ያለ መረጃ ይሄ ነው። አመሰግናለሁ። መልካም ጊዜ። ዜናዎቻችን እንደቀጠሉ ናቸው። የአገልግሎት አሰጣጥን ቀልጣፋና ዘመናዊ ለማድረግ ባለፉት ጥቂት ዓመታት በርካታ ተግባራት ተከናውነዋል። ቴክኖሎጂን መሰረት በማድረግ የለውጥ ስራ የተከናወነባቸው የከተማዋ ተቋማትም ዛሬ ላይ ለነዋሪዎች ቀልጣፋ አገልግሎት እየሰጡ ናቸው። በርካታ ባንድ ጥላ ስር ያሰባሰበው መሶብ የአንድ ማዕከል አገልግሎት ደግሞ በዘርፉ የሚታየውን ችግር የበለጠ ለማቃለል አጋዥ መሆኑም ተነግሮለታል። አሰገድ ኪዳነ ማርያም ዝርዝር አለው። ማንኛውም አገልግሎት በዘመናዊ ቴክኖሎጂ በመታገዝ በፍጥነትና በጥራት በሚሰጥበት በዚህ ዘመን እንደ ኢትዮጵያ ባሉ ታዳጊ ሀገራት ግን የአገልግሎት ዘርፍ ዛሬም ድረስ የመልካም አስተዳደር እጦት መንስኤ ነው። በኢትዮጵያ የአገልግሎት ዘርፍ ለዓመታት ለብልሹ አሰራር ተጋልጦና የዜጎች የቅሬታ ምንጭ ሆኖም ቆይቷል። ኢትዮጵያ ውስጥ ታች ስንወርድ መታወቂያውም ችግር ነው፣ ኢንቨስትመንቱም ችግር ነው። የስራ ማግኛ መንገዶች ነገሮችም ቀላል አይደሉም። ቢሮ ይዘጋል፣ ስብሰባ በዛ ይባላል። ሰዎች በቀላሉ ሰርቪስ ያገኙ። ባለፉት ዓመታት በርካታ የለውጥ ስራዎችን ያከናወነች የምትገኘው ኢትዮጵያ ይህንን ዘርፍ ለማዘመን ከወትሮ የተለየ ትኩረት ሰጥታ እየሰራችም ትገኛለች። ከመንግስት የትኩረት አቅጣጫዎች አንዱ የመንግስት አገልግሎት ውጤታማ፣ ቀልጣፋ እንዲሆን ማስቻልና ከመልካም አስተዳደር አኳያ ህዝባችን የሚያነሳው ጥያቄ መመለስ ነው። ትልቁ የሀገሪቱ ምጣኔ ሀብታዊ መስተጋብር የሚሳለጥባትና በርካታ አገልግሎቶች የሚሰጡባት አዲስ አበባ በተለይ በመንግስት ተቋማቶቿ ውስጥ የሚሰጠው አገልግሎት አለመዘመን ነዋሪዎችን ለምሬት ሲዳረግ የቆየ ሲሆን ከመሬት ሀብት ጋር በተገናኘ የሚሰጠው አገልግሎት እንዲህ ያሉ ቅሬታዎች ምንጭም ነበር። አገልግሎት አሰጣጡ በጣም የሚያበሳጭ ነው። እኔ የተናጠል ካርታ ፕላን እንዲሰራልኝ ነበር የመጣሁት። ነገር ግን ፋይሉን ልናገኝ አልቻልንም። በፋይል ምክንያት ከወር በላይ ተንከራትቻለሁ። የከተማዋ ነዋሪዎች ቅሬታ የሚያነሱበትን ከመሬት ጋር በተገናኘ የሚሰጠውን አገልግሎት ለማሻሻል የአዲስ አበባ ከተማ አስተዳደር ባለፉት ጥቂት ዓመታት በሰራው ስራም ወደ ዲጂታል አሰራር በመሸጋገር የተቀላጠፈ አገልግሎት እየሰጠ ይገኛል። መሬት አገልግሎት ጋራ በተያያዘ ያለውን አገልግሎት መለስ ብለን ወደ ኋላ ስንመለከት ብዙ ውጣ ውረዶችን ያሳለፍንበት በርካታ ወቀሳዎችን ያስተናገድንበት 2016 ዓመት ጀምሮ አሁን እስካለንበት ድረስ እነኚህን የምንላቸውን ችግሮች ለማሻሻል የሚችል የዲጂታላይዜሽን ስራ እየተገበርን ነው የምንገኘው። የአገልግሎት አሰጣጥ ችግር ሰለባ ከነበሩ ተቋማት መካከል አንዱ የነበረው የከተማዋ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ዛሬ ላይ አሰራሩን በማዘመንና ሌሎች እርምጃዎችን በመውሰድ ለነዋሪዎች የተሻለ አገልግሎት ከመስጠት ባለፈ ስማርት ከተማ ለመገንባት በሚደረገው ጉዞ ውስጥ ግንባር ቀደም ሚና እየተወጣም ይገኛል። እያንዳንዳችን በየቤታችን ሆነን ይህን አገልግሎት ማግኘት እንድንችል ለማድረግ የጀመርነው ጥረት አለ። ከዚህም ባሻገር እዚህ ተቋም ውስጥ የሚሰጠው አገልግሎት የሁላችንም የዕለት ተዕለት ህይወት የሚነካ ከመሆኑ ጋር ታይዞ በሌሎች ተቋማት የሚሰጡ አገልግሎቶችን ጭምር ኢንተግሬት ለማድረግና አዲስ አበባን በተጨባጭም ስማርት ለማድረግ የጀመርነውን ጉዞ የመጀመሪያው ኢንትሪ ፖይንት ተደርጎ የሚወሰድ ተቋም ነው።
ተቋማት በአንድ ስፍራ ፈጣንና ቀልጣፋ አገልግሎት መስጠት እንዲችሉ በቅርቡ ይፋ የተደረገው መሶብ የአንድ ማዕከል አገልግሎት መንግስት ዘርፉን ለማዘመን እየወሰዳቸው ካሉ እርምጃዎች መካከል አንዱ ነው። የጀመርነው የመሶብ አገልግሎት 12 ገደማ ተቋማት ከ40 በላይ ሰርቪስ አንድ ሰው እዚህ ያገኛል። ለምሳሌ ንግድ ፍቃድ ላወጣ ብፈልግ ንግድ ፍቃድም የፋይዳ ዲጂታል አይዲም እዚህ መውሰድ እችላለሁ። ፓስፖርት እዚህ አለ። ገቢ መክፈል እችላለሁ። የባንክ አገልግሎት አለ። ቴሌኮም አለ። እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። በፌደራል ደረጃ የተጀመረው መሶብ የአንድ ማዕከል አገልግሎት በአዲስ አበባም በቅርቡ ተጠናቆ ወደ ስራ የሚገባ ሲሆን በከተማዋ የሚሰጠውን አገልግሎት የሚያስተሳስርና ይበልጥ የሚያቀላጥፍም ይሆናል። አገልግሎታችን እንዲሳለጡ እንዲናበቡ ወደ አንድ ማዕከል እንዲመጡ እንዲሁ አይቻልም። ያንን ለማድረግ መናበብ አለባቸው። አንዱ አገልግሎት ከሌላ አገልግሎት ጋር መናበብ አለበት። ኢንተርፌሲንግ መጠበቅ መቻል ይገባዋል። አሁን የአንድ ማዕከል እየገነባን ያለ ነው። ከፌደራል መስሪያ ቤት ወይም ደግሞ እንደ ሀገር ከተመረቀው ቀጥሎ የአዲስ አበባን ጠብቁ። አዲስ አበባ በፍጥነት እናደርሳለን። አዲስ አበባ ዘመናዊና ቀልጣፋ አገልግሎቶችን ለመስጠት መሰል የአንድ ማዕከል አገልግሎትን ከመዘርጋት ባሻገር ቴክኖሎጂን በስፋት ወደ ተግባር ለማስገባት ሰፊ የሆነ መሰረተ ልማት ዝርጋታም እያከናወነች ትገኛለች። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። የኢፌዴሪ የተወካዮች ምክር ቤት አቶ ተስፋዬ ነዋይን የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ ሾመ። ምክር ቤቱ ዛሬ ባካሄደው 6ኛ ዙር 4ኛ ዓመት 36ኛ መደበኛ ስብሰባው የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮችን ሹመትም መርምሮ አጽድቋል። በዚህም አቶ ተስፋዬ ነዋይ የብሔራዊ ምርጫ ቦርድ ምክትል ሰብሳቢ፣ ወይዘሮ ነሲም አሊና አቶ ተክሊት ይመስል ደግሞ የምርጫ ቦርድ አባል አድርጎ ሾሟል። የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ ዘመናቸውን ያጠናቀቁ የቦርድ አባላትን በአዲስ ለመተካት በፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ 8 አባላት ያሉት የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ ተሰይሞ ከሚያዝያ 1 ቀን 2017 ጀምሮ የእጩ ምልመላ ስራዎች ሲተገበሩ እንደቆዩ የሚታወቅ ነው። በዚህም ዛሬ በተደረገው 6ኛው የተወካዮች ምክር ቤት 36ኛ መደበኛ ስብሰባ የተለዩ እጩዎች ለምክር ቤቱ ቀርበዋል። በዚህም በቀረቡት እጩዎች ላይ የተወያየው ምክር ቤቱ በሁለት ድምፅ ታቅቦ በአብላጫ ድምፅ አጽድቆታል። በተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጂጌ ለምክር ቤቱ የእጩዎችን የስራ ልምድ ባቀረቡበት ወቅት እንደገለጹት ግለሰቦቹ ቀጣይ ምርጫ ቦርድ ለሚተገብራቸው ሁነቶች ልምዳቸውን ተጠቅመው የተሻሉ ተግባራትን እንደሚተገብሩ እምነታቸው ነው። ምክር ቤቱም የቀረበለትን እጩዎች ላይ ከተወያየ በኋላም መርምሮ አጽድቋል ሲል ሪፖርተራችን ራሄል አበበ ዘግባለች። መንገድ አይኑ ይፍሰስ አይባልም ደርሶ የወሰደውን ሰው ያመጣል መልሶ። ወዲህ ደግሞ የአዲስ አበባ መንገዶች ወግ ሲነሳ ለአረማመድ ምቹ ለአይን ማራኪ ሆኗል። የፋይናንስ ጥልቅ ትንታኔዎች በስፋት ወደ እናንተ እናደርሳለን። አዲስ አበባ እንደ ንስር ራሷን እያደሰች እየተዋበች እየተሞሸረች Addis Ababa, you just see well-lit streets, clean streets. አስገቢ። አዲስ አበባ ውስጥ የማንገባበት ጓዳ ጉድጓዳ የለም። የአዲስ አበባ የጥበብ እጆች በሳልና ሳቢ መረጃዎች እንዲሁም በፍጥነት የህዝብ አገልግሎት ተቋማት አገልግሎታቸው ሲፈተሽ አሁንስ እንዴት ይየለ ኦሬዲ የጨረስኩ ፎርሙላ የሚለው ከመሃላችን ሰው ገባ። ለምንድን ነው ይሄ ነገር የሆነው?
የኮሪደር ልማቱ ለአዲስ አበባ ይዞት የመጣው አዳዲስ ልምምዶች፣ በምሽት እንዲህ መዝናናት። በዚህ ሁሉ መሃል ኤኤምኤን 24/7 ከናንተ ጋር ለ24 ሰዓት ሰባቱንም ቀን ከናንተ ጋር ነን። ኤኤምኤን 24/7 ካለምን ጥርጥር የኢትዮጵያ ሉዓላዊነት የኢትዮጵያ አንድነት ዛሬ ለኢትዮጵያ መንግስት ስጋት አይደለም። በተሟላ መንገድ ሉዓላዊነታችንን ከማንም ኃይል መጠበቅ እንችላለን። ፈተናዎች ኮሮናም ይሁን አንበጣ ጦርነትም ይሁን ሌላ መልክ ያለው ፈተና የራሱ የሆነ ኦፖርቹኒቲ ይዞ ይመጣል። ያን ለማየት የሰከነ ማንነት የሚያስተውል ማንነት ችግርን በችግርነቱ ብቻ ሳይሆን ከችግር ውስጥ የሚገኝ እድልን ፈልቆ የማውጣት ብቃት እስከተፈጠረ ድረስ በእያንዳንዱ ፈተና ውስጥ ጠቀሜታዎች አሉ። ኢትዮጵያ ውስጥ ባለፉት 7 ዓመታት በጣም በርካታ ፈተናዎች ገጥመውን ለማመን የሚያስደንቁ ድሎችም ለማመን የሚያስደንቁ ተአምር ሊባሉ የሚችሉ ድሎች ተመዝግበዋል። ከአዲስ ሚዲያ ኔትወርክ ኤኤምኤን መረጃዎቻችን እንደቀጠሉ ናቸው። በአዲስ አበባ ከተማ በቅሬታ አፈታትና አቤቱታ ዘርፍ የተከናወኑ ተግባራት የነዋሪዎችን ችግር የፈቱ መሆኑን የድሬዳዋ ከተማ አስተዳደር የመልካም አስተዳደር ዘርፍ ተወካዮች ተናገሩ። ተወካዮቹ በአዲስ አበባ በመልካም አስተዳደር ዘርፍ እየተሰሩ ያሉ ተግባራትን ተመልክተዋል። አሸናፊ በላይ ልምድ ልውውጡን እየተከታተለ ይገኛል። ተጨማሪ መረጃ ሊያደርሰን በቀጥታ መስመር ላይ ነው የሚገኘው። እንደምን አሸናፊ፣ የቅሬታ አፈታት ሂደቱን እንዴት አገኙት ተወካዮቹ? አመሰግናለሁ ሰለሞን። እንደምን ውለሃል? እንደምን ዋላችሁ ውድ ተመልካቾቻችን። እንግዲህ በዛሬው ዕለት የድሬዳዋ ከተማ አስተዳደር የመልካም አስተዳደር ችግር እንደዚሁ ዘርፍ እንደዚሁ ደግሞ ቅሬታ አፈታት ዘርፍ ላይ የሚሰሩ ባለሙያዎች እንደዚሁ ከድሬዳዋ የተወከሉ በአዲስ አበባ ከተማ እየተሰሩ ያሉ ስራዎችን እንደዚሁም ደግሞ በመልካም አስተዳደርና ቅሬታ አፈታት ዙሪያ እንደዚሁ ምን አይነት ተሞክሮች አሉ የሚሉ ጉዳዮችን እንደዚሁ የቃኙበት ተሞክሮችን የወሰዱበት አግባብ ነው ያለው። በዛሬው ውሏቸው እንግዲህ የአዲስ አበባ ከተማ አስተዳደር በቅንጅታዊ አሰራር በተለይ የመልካም አስተዳደር ዘርፉ ላይ ያሉ ቅሬታ እንዴት እንደሚሰማ እንደዚሁ ደግሞ አፈጻጸሙ እስከምን ድረስ እንደሚሄድ እንደዚሁም ክትትሎች እስከምን ድረስ እንዳሉ የተመለከቱበት ሁኔታ ነው ያለው። በገለጻው ላይ እንግዲህ የአዲስ አበባ ከተማ አስተዳደር ከከንቲባ ጽሕፈት ቤት ጀምሮ በመልካም አስተዳደር ጉዳይ እስከ ታችኛው የብሎክ አደረጃጀት ድረስ የቅሬታ ሰሚዎችና እንደዚሁ የአፈታት ዘዴዎች እንዳሉት የተመለከተበት ሁኔታ ነው ያለው። አለፍ ሲል እንደዚሁ በቅንጅታዊ አሰራር ከፕላንና ልማት ጋር እንደዚሁ ደግሞ ከፐብሊክ ሰርቪስ ጋር በጋራ በመስራት ያሉትን ችግሮች በፍጥነት እንደዚሁ ለመፍታት የተካሄደበት ርቀት እንደዛውም ደግሞ እንደዚሁ በአንድ ማዕከል አሰራር ደግሞ ቅሬታዎች ከመምጣታቸው አስቀድሞ ለመፍታት የሚካሄድበትን ርቀትም እንደዚሁ የተመላከተበት ሁኔታ ነው ያለው። እንግዲህ የድሬዳዋ ከተማ አስተዳደር እንደዚሁ በዚሁ ዘርፍ ላይ በመልካም አስተዳደር ዘርፍ ላይ የሚሰሩ ባለሙያዎችም እንደዚሁ የተመለከቱት ጉዳይ እጅግ አስደሳች እንደሆነና ተሞክሮውንም በሰነድ መልክ ወስደው በሀገራቸው ላይ በሚሄዱበት ሰዓት ወደ ድሬዳዋ በሚመለሱበት ሰዓት ተግባራዊ ለማድረግ ጥረት እንደሚያደርጉ
ያነሱበት ሁኔታ ነው ያለው። ከዛ ባለፈ እንደዚሁ የአዲስ አበባ ከተማ አስተዳደር ባለፉት የለውጥ ዓመታት በተለያዩ የልማት ስራዎች በሜጋ ፕሮጀክቶች እንደዚሁም ሰው ተኮር በሆኑ ስራዎች ላይ የሰሩት ስራዎች እንደዚሁ የተመለከቱበት ሁኔታ ነው ያለው። በአሁኑ ሰዓት እንግዲህ በአድዋ መታሰቢያ ሙዚየም የተሰሩ ስራዎችን እንደዚሁ እየጎበኙ ነው ያሉት። ከዛም ባለፈ እንደዚሁ በሰው ተኮር የሆኑ ስራዎች እንደዚሁ የምገባ ማዕከላት የተማሪዎች ምገባ የቀዳማይ ልጅነት ላይ የተሰሩ ስራዎችንም እንደዚሁ ተመልክተዋል። ሌሎችም እንደዚሁ በአንድ ማዕከል ከሚሰሩ ስራዎች በተጨማሪ የኮሪደር ልማቱ ላይ የተሰሩ ስራዎች የወንዝ ዳርቻ ልማት ስራዎችን ተመልክተው እነሱም በተለይ በኮሪደር ልማቱ አዲስ አበባ ቀዳሚዋ ከተማ ናት፣ እንደ እህትማማች ከተማነታችን እኛም ወስደን በከተማችን ላይ እንደዚሁ ተመክሮን እየቀመርን ያለንበት ሁኔታ አለ ሲሉ እንደዚሁ አንስተዋል ማለት ነው። በአጠቃላይ እንግዲህ በዛሬው ዕለት ያደረጉት ያሉት የልምድ ልውውጥ በቀጣይም በሌሎች እንደዚሁ በክፍለ ከተሞች ላይ እየተዘዋወሩ ጉብኝቶችን እንደሚያደርጉ በተለይ በመልካም አስተዳደር ዙሪያ በመሬት ላይ የተሰራው በመሬት ከተማ ልማት ላይ የተሰሩ ስራዎችን እንደዚሁ የሚጎበኙበት የሪፎርም ስራዎች ምን አይነት አፈጻጸም እንደነበራቸው የሚመለከቱበት በተለይ በቅሬታ አሰማም ዙሪያ እየተሰሩ ያሉ ስራዎች ምን ይመስላሉ እስከታች እስከ ወረዳ ድረስ ያለውን የሚመለከቱበት እንደዚሁ ጉብኝት ተዘጋጅቶላቸዋል። በአጠቃላይ የነበራቸው ቆይታ ይሄንን ይመስላል። አመሰግናለሁ አሸናፊ፣ መልካም ጊዜ። አሁን ደግሞ ዕለቱን በታሪክ እንቃኘዋለን። እንደ ጎርጎሮሲያኑ አቆጣጠር ሰኔ 12 1942 ልክ በዛሬው ዕለት በአምስተርዳም በስደት የምትኖረው አና ፍራንክ ለ13ኛ የልደት ቀኗ ከቤተሰቦቿ አንድ ልዩ ስጦታ ተበረከተላት። የዕለት ማስታወሻ መመዝገቢያ ደብተር። በእርግጥ ይህ ዕለት ማስታወሻ ዓለምን ሁሉ ያስገረመ ከ70 በላይ በሚሆኑ ቋንቋዎች የተተረጎመ በዓለም ዙሪያ ከ30 ሚሊዮን በላይ ቅጂዎች የተሸጡለት እውነተኛ ታሪክን ያሰፍራል የሚል እምነት ግን የያዘ አልነበረም። ሆኖም ግን የዕለት ማስታወሻውና የአና የግል የዕለት ተዕለት ውሏን ለመጻፍ እድል የሰጠ ኋላም በዓለም ዘንድ እንድትታወቅ በር የከፈተ ታላቅ ስጦታ ሆኗል። ስጦታው በደረሳት ከአንድ ወር በኋላ ስደትን የጀመረችው አናና ቤተሰቧ ለ2 ዓመታት ውስጥ በእያንዳንዱ ዕለት ያየችውንና የደረሰባትን ጭንቅና መከራ ለዓለም አካፍላለች። አና ፍራንክና ቤተሰቦቿ ከናዚ ወታደሮች በመሸሽ ራሳቸውን ደብቀው በሚኖሩበት በዚያ የጭንቅ ወቅት የናዚ ወታደሮች የሚያደርሱትን ጭካኔ የተሞላበት በደልን ያሳየ የአይሁዳውያን ስቃይና መከራ እንደዚሁም ያላቸውን ጠንካራ እምነትና ተስፋን የያዘ ማስታወሻ ሆኖም አልፈዋል። ምንም እንኳን አናና የምትወዳቸው የቅርብ ቤተሰቦቿ ያን የጭንቅና የመከራ ዘመን ማለፍ ባይችሉም በህይወት የተረፈው አባቷ ግን የልጁን ድካም ከንቱ ሳያደርግ ልጁ አና ካለፈች ከ2 ዓመት በኋላ የመጀመሪያውን መጽሐፍ ዳይሪ ኦፍ ኤ ያንግ ገርል በሚል መጠሪያ በማሳተም ዓለም የናዚ ወታደሮችን ጭካኔ እንዲረዳ በዚያውም አናንም እንዲያስተዋውቃት ማድረግ ችሏል። ይህ መጽሐፍ ከያዘው እውነተኛ ታሪክ ባሻገር የአናን አስተዋይነትና ከእድሜዋ እጅጉን ቀድማ የሄደች በሳል መሆኗን በቃላት አጣጣሏ በሀሳብ አደረጃጀቷ ማሳየትም ችሏል። ዓለምም ይህን ክስተት በድንቅ ታሪኩ በደማቁ ጽፎት አልፏል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። የውጭ ዜና። አሜሪካ በመካከለኛው ምስራቅ የሚገኙ የኤምባሲ ሰራተኞቿን በከፊል ልታስወጣ መሆኑ ተነገረ። በኢራንና እስራኤል መካከል ጦርነት ይነሳል በሚል ሰራተኞቿን